በየቀኑ ካህናትና ምእመናን ይገደሉብናል፣ አብያተ ክርስቲያናትም ይቃጠሉብናል ሲሉ ቅዱስ ፓትርያርኩ መልእክት አስተላለፉ። ብፁዕ ቅዱስ አቡነ ማትያስ 44ኛውን የሰበካ ጉባኤ ላይ የመክፈቻ መልእክት ያስተላለፉ ሲሆን በመልእክታቸውም ቤተክርስቲያናችን ከነባሩና ረጅም ዘመን ካስቆጠረው ሰፊ ማዕዷ እያበላቻቸው ያለች መሆኗን ዘንግተው እንብላሽ እንዋጥሽ የሚሏት ወገኖች በዝተዋል። በእነኝና በሌሎች ምክንያቶችም አባቶች እንደ ልብ ተንቀሳቅሰው መስራት የማይችሉባቸው አጋጣሚዎችም እየተፈጠሩ ነው። የወለጋውን ችግር ለዚህ በዋናነት ተጠቃሽ ነው ሲሉ ቅዱስ ፓትርያርኩ መልእክት ያስተላለፉ ሲሆን አክለውም ታዲያ እነዚህ ፈተናዎችን ለማለፍ ጥበብ ያስፈልጋል። ነገር ግን ጥበብን መከተል ማለት ዝም ብሎ ማለፍ ወይም ደግሞ አይቶ እንዳላዩ ሆኖ መኖር ማለት አይደለም። በጥበብ መመላለስ ማለት ከሁሉም በፊት ችግሮችና የችግሮችን መንስኤዎች በአግባቡ መረዳትና መለየት መቻል ነው። ከዚያም ራስን ለከፋ አደጋ በማያጋልጥ መልኩ የተለያዩ ስልቶችን በመጠቀም መሸጋገር መቻል ነው ያሉ ሲሆን በዚህ ዘመን እንዲህ ያለ ጥበብ መጠቀም የግድ ያስፈልጋል ሲሉ ብፁዕ ቅዱስ አቡነ ማትያስ ገልጸዋል። ቤተክርስቲያናችን እየተፈተነች ያለችው ከውጭ ብቻ ሳይሆን ከውስጥም ጭምር እንደሆነ መካድ የለብንም። ንጽሕትና ቅድስት ቤተክርስቲያናችን ስር የሰደደ የቅድስና ሕይወት በፈሪሃ እግዚአብሔር የተቃኘ ስነ ምግባር ያላት ቤተክርስቲያን ናት ሲሉ ብፁዕ ቅዱስ አቡነ ማትያስ በዛሬው ዕለት የተናገሩ ሲሆን ቅዱስነታቸው በአሁኑ ጊዜ እነዚህ ሁሉ ቦታቸውን እየለቀቁ ያሉ መስለዋል። ቤተክርስቲያን በረጅሙ ታሪኳ ሲያስተምሩም ሆነ ሲማሩ፣ ሲመንኑም ሆነ ሲመነኩሱ፣ ሲቀድሱም ሆነ ሲያስቀድሱ ያለምንም ደሞዝ በራሳቸው አቅም በግብርና እየተዳደሩ ቤተክርስቲያንን በጥሩ ስብዕና በንጽህናና በቅድስና ጠብቀው ያስረከቡ እልፍ አእላፍ አበው እንዳልነበራት ዛሬ የተሻለ ኑሮና ደሞዝ እያገኘን እግዚአብሔርን እንደ ቀኖናው በጥንቃቄ ማገልገል አቅቶናል። ምዕመናንም በዚህ ምክንያት እየተሰናከሉ እንደሆነ እያስተዋልን ነው። ሚዲያውም ስህተቶችን ወደ ውጭ በማውጣት ሰድቦ ለሰዳብ እየዳረገን ነው። ይህ ሊሆን የቻለው የቤተ ክርስቲያን ሀብትና ንብረት በአግባቡ በመያዝ ለታመነለት ዓላማ መዋል አለመቻላችን ነው ሲሉ ቅዱስ ፓትርያርኩ እነዚህን መልእክቶች አስተላልፏል። ይህ ችግር ባለበት ከቀጠለ ሌላ ጦስ ይዞብን እንዳይመጣ ሁነኛ ለከት ማኖር የግድ ይሆናል። ዓመታዊ ዓለም አቀፍ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አጠቃላይ ሰበካ መንፈሳዊ ጉባኤ በዛሬው ዕለት በጸሎተ ወንጌል የተከፈተ መሆኑን በእግዚአብሔር ስም እናበስራለን ሲሉ ይህንን ጉባኤ በመክፈቻ ንግግራቸው ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ መልእክት አስተላልፈዋል ማለት ነው። የቅዱስ አባታችን ቡራኪያቸው ለሁላችንም ይድረሰን። ታዋቂው ድምፃዊ ቴዲ አፍሮ የጴንጤ መዝሙር አወጣ። ሰሞኑን ጴንጤዎች በደስታ እየዘለሉ የሚገኙት አዳምጡት። ጽውት እኔ ግርም የምትለኝ የሆነ ታዋቂ ሰው ስታዩ ደስ የሚላችሁ ነገር በቃ በጊዜው ይሄ ኤአይ ነው። እሺ አርቲፊሻል ኢንተለጀንስ ይባላል። ብራዘር ቴዲ አፍሮን አመሳስሎ የሚሰራ አርቲፊሻል ኢንተለጀንሲ ዘፈን ወይ በለው ወይ ዘፈን ነው ባጭሩ። ስለዚህ ቴዲ አፍሮ ኦርቶዶክስ ነው። መጽሐፍ ቅዱስ እንደሚያዘው ገላትያ 5:1 ላይ ዘፋኝነት መንግስት ሰማያት አይወርስም። እግዚአብሔር ሲፈቅድ ቴዲ አፍሮ ንስሐ ገብቶ የኦርቶዶክስን ነው የሚዘምረው። በኤአይ አትደሰች ያራዳ ልጅ። እሺ ሙሴና እንደ ኢያሱ ተናበው የቤተ ክርስቲያንን ክብር በማስጠበቅና የሊቃውንትን እንባ በማበስ አመርቂ ስራ ስለሰሩ ሁለት አባቶች ልነግራችሁ ነው። ይህን ቪዲዮ ኮፒ ሊንክ ላሽ ስለምታደርጉልኝ እጅግ አድርጌ አመሰግናለሁ። የአዲስ አበባ ሀገረ ስብከት ሊቀ ጳጳስ የሆኑት ብፁዕ አቡነ ሕርያቆስና የሀገረ ስብከቱ ስራ አስኪያጅ የሆኑት ቆሞስ አባ ገብረመድህን ንጉሴ በዛሬው ዕለት ለዘመናት ሲንከባለል የመጣውን የተፈናቃዮች ጉዳይ ለአንዴና ለመጨረሻ ጊዜ እልባት ስለመስጠታቸው ነው የተሰማው። የአዲስ አበባ ሀገረ ስብከት ሚዲያ እንዳጋራው ከሆነም የሊቃውንቱንና የመምህራኑን የአገልጋዮቹን እንግልት ለአንዴና ለመጨረሻ ጊዜ እልባት የሚሰጥ ውሳኔ ተወስኖ በዛሬው ዕለትም ከ90 በላይ የሆኑ የቤተክርስቲያን መምህራንና አገልጋዮች የሥራ መደብ ስለማግኘታቸው ነው የተሰማው። ከዚህም ጋርም ተያይዞ በተለያየ ጊዜ የሲኖዶስ ውሳኔ እየተንከባለለ የመጣውን የአዲስ አበባ ሀገረ ስብከት አስተዳደራዊ ችግር ባጭር ጊዜ ቀርፈው ሰላማዊ የሆነ ሀገረ ስብከት ላደረጉ ለነዚህ ሁለት አባቶች ማለትም ለብፁዕ አቡነ ሕርያቆስና ለአባታችን ለቆሞስ አባ ገብረመድህን ንጉሴ አባታዊ ፍቅርና ትህትናን እንዲሁም የልጅነት መንፈስን ከምስጋና ጋር ልናድላቸው ይገባል ይበሉ የሚያሰኝ ስራ ነው። እግዚአብሔር በነገር ሁሉ ይርዳችሁ፣ የሊቃውንት አምላክ ይጠብቃችሁ። አሜን። የብፁዕ ወቅዱስ አቡነ መርቆሬዎስ ፓትርያርክ መታሰቢያ ሐውልት በመንበረ ጸባዖት ቅድስት ሥላሴ ካቴድራል ጥቅምት 9 ቀን ይመረቃል ተባለ።
አሳዛኝ ዜና ተሰምቷል። የተወዳጁ አርቲስት ፍቅርተ ጌታውን ባለቤት ጠበቃ ደነቀ መንግስቱ በድንገት ማረፋቸው ተሰምቷል። ስርዓተ ቀብራቸውም ዛሬ 8 ሰዓት ላይ ሸጎሌ የሚገኘው ኪዳነ ምሕረት ቤተክርስቲያን ነው። ለመላው ቤተሰቦቻቸው ለወዳጅ ዘመዶቻቸው መጽናናትን እመኛለሁ። ነፍስ ይማር። በተለይ ይሄ ንጽጽር ከመጣ በኋላ እጅግ በጣም ብዙ ማነቃቸው ነገሮች ተፈልፍሎ እየወጡ እያየን ነው። ይሄ ያያችሁን ነው። ምሳሌ አንደኛው ኡስታዝ የሚተፈስረውና ያንደኛው አንድ እንዳልሆነ ይሄው እያየን ነው። በጣም ብዙ ልዩነቶች አሉ። እጅግ በጣም ማላቃቸው ማነጻጸር ምሳሌ እኔ እንደኔ አሁን እዚህ ዱባይ ከመጣሁ በኋላ እንደኔ ሙስሊም አንድ ነው ብዬ ነበር የምለው። አላቅማ ማለት በቃ ሙስሊም አንድ ነው ሙስሊም በቃ ሀላስ እንደዛ ነው። አሁን ግን እዚህ ከመጣሁ በኋላ ደግሞ ብዙ አይነት ሙስሊሙ ነው ግን ሙስሊምም እኔ አራኔ እንደዛ አላቅም። እኔ በቃ ሰግዳለሁ፣ ጾማለሁ፣ ባለችኝ ያቅም ሰደቃ ሰጣለሁ። ይሄን ነው እኔ የማውቀው። አሁን ቀጥል መሐመድ። ልጆችን ስታሳድግ መጽሐፈ ሰሎሞንን፣ መዝሙረ ዳዊትን፣ መጽሐፈ ሲራክን እያነበብት ካሳድጋቸው ሚሉ በስጋቸውም ትጉ ተማሪ ይሆናሉ። ቢሾሙ እንዴት እንደሚኖሩ ያውቃሉ። ቢያገቡ እንዴት እንደሚኖሩ ያውቃሉ። ፍርድ ያውቃሉ። ቢነግዱ እንዴት እንደሚያተርፉ ያውቃሉ። የትኛውን ጉዳይ ላይ ምን ማድረግ እንዳለባቸው ያውቃሉ። ጥበብ ማለት ምን ይመስላችኋል? ጥበብ ምንድን ነው ታውቃላችሁ? አታውቁም? ስለ ጥበብ ጥበብ ማለት አንድን ነገር የትና መቼ እንደሚያደርጉት ማወቅ ማለት ነው። ጥበብ ማለት እሱ ነው። የት ነው የምታደርገው? አንዳንድ ጊዜ ዝምተኛ ነን ብለን መናገር ያለብን ቦታ ላይ ዝም እንላለን። እንደ ድንጋይ መናገር የነበረብህ ሰዓት ላይ መናገር የሌለብህ ሰዓት ላይ ደግሞ ትለፈልፋለህ። ይሄው እኮ ችግር እሱ ነው። ዝም ባለበት ሰዓት መለፍለፍ፣ መናገር በሚገባ ሰዓት እድልህን ማባከን፣ ያንን ሰዓት ደግሞ አለመለየት። ጥበብ ማለት የት መቼ ምን ይደረጋል ብሎ መለየት ነው። ዕውቀት ማለት ምንድነው ብሎ መናገር ነው። ዕውቀት ማለት ይሄ አትሮንስ ምንድነው ብሎ ማወቅ ነው። ጥበብ ማለት ደግሞ ይሄንን አትሮንስ የት ነው የምጠቀመው፣ ለምንድና መቼ ነው የምጠቀመው ነው። ለምሳሌ ይሄንን አትሮንስ የራት ማቅረቢያ ማድረግ ልክ አይደለም። በቦታው በጊዜው መጠቀም ማለት ነው። ይሄን ሰሎሞን ይነግራቸዋል። ስለ ቤተ ክርስቲያንና ስለ ጸበል ቦታ አጭር ነገር ልንገራችሁ። በደንብ አድርጋችሁ ሼር፣ ኮፒ፣ ሊንክ፣ ላይክ እያደረጋችሁ ለሁሉም አዳርሱልኝ። የጸበል ቦታ ከስጋችን ህመም የምንፈወስበት ቅዱስ ውሃ ጸበል ያለበት ቦታ ነው። ቤተ ክርስቲያን ደግሞ በምድር ያለች ሰማያዊት ኢየሩሳሌም ናት። እኔ አሁን በጣም አድርጎ ምን እንደሚያሳስበኝ ታውቃላችሁ? ከቤተ መቅደሱ ክብር ይልቅ ለጸበል ቦታ ክብር የሚጨነቅ ክርስቲያን አፍርተናል። የእውነቴን ነው የምላችሁ። ለጸበል ቦታ የሚሰጠውን ክብር ለቤተ መቅደሱ የማይሰጥ ክርስቲያን፣ ይሄ በጣም ያሳስባል፣ በጣም ያስጨንቃል። እስኪ አስቡ፣ ጸበል ቦታ ስንሄድ የት ጋር ነው ጫማችንን የምናወልቀው? 30 ሜትር በትንሹ 30 ሜትር ርቀን ጫማችንን እናወልቃለን። ቤተ ክርስቲያን ግን የቤተ መቅደሱን በር የቤተ ክርስቲያኑን በር ተደግፈን ነው ጫማ የምንፈታው። ይሄ ያሳስብም ታዲያ? እውነት ታዲያ ክርስትናችን የገባን ይመስላችኋል? ገና አልገባንም። ይኸውላችሁ ቤተ መቅደሱ ከጸበል ቦታው ምን ያክል በክብር እንደሚበልጥ ልንገራችሁ። የጸበል ቦታ ያለው ከደዌ ስጋችን የሚፈውሰን ቅዱስ ውሃ ነው። ቤተ መቅደሱ ውስጥ ግን ያለው ከደዌ ነፍስ የሚፈውሰን የሚያነጻን የክርስቶስ ደም ነው ያለበት። ታቦቱ ነው ያለው። የጸበል ቦታ የሚፈሰው ቅዱስ ውሃ ነው፣ ጸበል ነው የሚፈሰው። ቤተ መቅደስ ውስጥ ግን ዘወትር የሚፈሰው የክርስቶስ ደም ነው። ከኃጢአታችን የሚያጥበን ነው። ያ ከደዌ ስጋችን ነው የሚያጥበን፣ ይሄ ደግሞ ከኃጢአታችን ነው የሚያጥበን። ታዲያ የትኛው ነው የሚበልጠው? እኛ ታዲያ የበለጠ ክብር እየሰጠን ያለውን ለየትኛው ነው? ለጸበል ቦታ። እኔ አሁን የጸበል ቦታውን ለምን አከበራችሁ እያልኳችሁ አይደለም። ኋላስ ለጸበል ቦታው የሰጠኑን ክብር ያክል ለቤተ መቅደሱ እየሰጠን አይደለም። ለጸበል ቦታው ከምንሰጠው ክብር በላይ
ለቤተ መቅደሱ ክብር ይኑረን። ቤተ መቅደስ የሚፈሰው ከኃጢአታችን ከደዌ ነፍሳችን የሚያነጻን የክርስቶስ ቅዱስ ሥጋና ቅዱስ ደም ነው። ስለዚህስ ቤተ መቅደሱን እናክብረው። አፍኒንና ፊንሐስ የተቀሰፉት ቤተ መቅደሱን ባለማክበራቸው ነው። ለቤተ መቅደሱ ክብር ይኑረን። ሁላችንም እወዳችኋለሁ። ለሁሉም አዳርሱልኝ። ከሰው ጋር ማዕድ ስንቀርብ ልናደርጋቸው የማይገቡና ነውር የሆኑ 3 ነገሮች እነግራችኋለሁ። ቪዲዮውን 5 ጊዜ ኮፒ ሊንክ እያደረጋችሁ እንደዚሁም ሼር እያደረጋችሁ ለሁሉም አዳርሱልኝ። ላይክ አድርጉና ጀምሩ። እነዚህ 3 ነገሮች ምንድናቸው ካላችሁኝ፣ የመጀመሪያውና አንደኛው ስትመገቡ አፋችሁ ውስጥ ከጎረሳችሁ በኋላ አፋችሁ ማጮህ የሚል ድምፅ አለ። አንዳንድ ሰው ሲመገብ እንደዚያ አይደረግም። ለሰው ስሜት አብሮ ለሚመገበው ሰው ስሜት መጨነቅ አለብን። በፍጹም አይደረግም እንደዚያ። ሁለተኛ ደግሞ ልክ እንደዚህ ከጎረሳችሁ በኋላ እጃችሁ ላይ የሆነ ወጥ ምናምን ይቀራል አይደል? እጃችን ላይ እና እሱም መልሰን እንደዚህ ምግቡ ላይ መርጨት በፍጹም አይደረግም። እንደ ሰው ከኔ ጋር የሚበላው ሰውዬ ምንድነው የሚሰማው? ልክ ወርሼ ካፌ ውስጥ እንደዚህ የሆነ ነገር እጅ ላይ የቀረው እንደዚህ ስረጨው በጣም ብዙ ሰው እኮ ስለማቅ ነው እኔ። እና እንደዚህ አይደረግም። ሶስተኛውንና ዋናውን ከመናገሬ በፊት እስከዛሬ ይሄን ቤት ፎሎ ያላደረጋችሁ ሰዎች ይሄ ቤት ይጠቅማችኋል። 3 ሰከንድ ብቻ ልስጣችሁ። የመደመር ምልክቷን ተጫኗት። በጣም ጥሩ። ሶስተኛውና የመጨረሻው ያለ ልክ ጉርሻ። ልክ እንደው አንዴ ቶሎ በል የተባለ ይመስል ጥቅልል አድርጎ እንደው አንዴ ከሰው ጋር ቀርበን እኮ ነው አንዴ አፍ ሙሉ ጉንጭ ሙሉ አይደረግም። የት ይሄድብናል? ወይ ካነሰ የሚጨመርበት መንገድ መፈለግ ነው እንጂ ያለ ልክ ሰው ፊት አይጎረስም። ክርስቲያን ጥንቁቅ የሆነ የራሱ የሆነ ክርስቲያናዊ ያመጋገብ ስርዓት ያለው ነው። ስለዚህ ከሰው ጋር ስንቀርብ እነዚህን 3 ነገሮች ልናደርግ አይገባም። እሺ እያላችሁ ኮመንት ላይ ሁላችሁም ጻፉልኝ። ሼር ኮፒ ሊንክ እያደረጋችሁ ለሁሉም አዳርሱልኝ። ላይክ ማድረግማ እንዴት ይረሳል? ቤቱን ፎሎ አድርጉ። እወዳችኋለሁ። ክብር በሉልኝ። እንብላ። ምንድነው ማርያም ምንድነው ንጽሕት ነች ትላላችሁ አይደለ? ኦኬ እሺ። አሁን እዚህ ጋር ጥያቄ ምንድነው? አሁን እዚህ ጋር ምንድነው ሮሜ ምዕራፍ 3 ላይ ሁሉም ኃጢአትን ሰርቷል እግዚአብሔርም ክብር ጎድሎታልና እያለ ይናገራልና ለቤዛነት የሚያስፈልገው ወይም ደግሞ ምንድነው ሰው ልጅ የተገባበት ኃጢአት ውድቀት የሚያስፈልገው ንጹህ የሆነ መስዋዕት ነው አይደለ? እና ማርያም ያንን የቤዛነት ስራ መስራታችንም እንዴት ነው? ክርስቶስ የሚያስፈልግ ከሆነ ክርስቶስ ማለት ያው ንጽህናው ነው አይደለ? ቤዛነት ስራ እንዲያቀርብ ያደርገው የመስዋዕት በግ እንዲሆን ያደርገው ደን ከዛ ደግሞ ለክርስቶስ ደግሞ ማርያም ክርስቶስ ንጹህ ሆኖ እንዲወለድ ማርያም ንጹህ ሆና መወለድ ነበረባት። እና አይ ቲንክ እንደዛ መሰለኝና የምትሉት ሚስኮንሰፕሽን ካለ አይ ዶንት ኖ ታስተካክሉኛላችሁና ያ ነገርን መስራት አትችልም ነበር ቤዛነቱን? ጥያቄን ከተረዳችሁ መጀመሪያው ጥያቄ እሱ ነው። ይህን ባጭሩ ለመመለስ ያክል ሰላም ናቸው። ማርያም ንጽህነቷ ያለ ክርስቶስ ምን እንደሆነ ቅድሚያ ያስረዳል። የማርያም ንጽህነት ያለ ክርስቶስ ምን እንደሆነ አስረዳንና እዚሁ ጋር መልሱን ታገኘዋለህ። የማርያም መንጻት ማውቀው ነገር የለም። ማርያም ንጽህና አታውቅም ከየት እንደመጣ? ንጽህናው በመንፈስ ቅዱስ አማካኝነት ኤግዛክትሊ። ሶ ይሄ ከየት እንደመጣ ካወቅ የእሷ ንጽህና ከምን መጣ የሚለውን ከጠየቅ ለምን እሷን ንጹህ ከመጀመሪያው እንዳልነበረች ይገባል። ምን ማለት ነው? ማርያም ንጽህት አይደለችም እያልኩ ሳይሆን እሷ ለመንጻቷ አይደለም እያልኩኝ አይደለም። ባይዜ አይ አንተ ብላል እያልኩ አይደለም። እያልኩ ያለሁት ምንድነው የእሷ ንጽህና ከምን መጣ የሚለው ከተረዳህ ለምን ከሷ ውጭ ያለው ማለትም እሷን ያነጻት እንደሚያስፈልግ ትረዳዋለህ ለማለት ነው። አልገባኝም። ሶሪ ጌታ የገባው ካለ ያለህ ምንድነው በአጭሩ ይሄ አሁን ያወራው ልጅ ማለት ነው። አንዴ ኦኬ እሱ ያለህ ምንድነው? አይ እመቤታችንም እኮ እንደዚህ አይነት ንጽህናን ያገኘችው
ክርስቶስ ኢየሱስም ስለሚመጣ ከክርስቶስ አንጻር ነው። ከክርስቶስ አንጻር ከሆነ እሷ ራሱ ይሄ ንጽህና በደንብ የሚመጣው ያለ ክርስቶስ ቤዛነት እሷ ብቻዋን ይህን ነገር ልታደርጉ አትችልም ከክርስቶስ አንጻር ስለሆነ የሚል ነገር ያስቀመጠው። ይሄ እንዳሉ ነው። እንዳጠቃላይ ደግሞ ቀለል አድርጊ እንግዲህ ዝም ቢል ነገር ይለለፍና በል አየህ እመቤታችን ቅድስት ድንግል አዎ እንግዲህ ንጽሕት ናት ምናምን ሁሉ ኃጢአትን ሰርቷል የእግዚአብሔርን ክብር ጎድሏቸዋል የሚል ቃል አለ ሮሜ ላይ። ትክክል ነው። ሮሜ ምዕራፍ 3 ላይ እዛ ጋር እየተነገረ ያለው አይሁዳውያንም የግሪክ ሰዎችም ሁሉም ኃጢአትን እንደሚሰሩ ሁሉም ከኃጢአት በታች እንደሆኑ ቁጥር 9 ላይ ሁሉም ከኃጢአት በታች እንደሆኑ አስቀድመን ከሰናቸዋል ይላል ጳውሎስ። እና የሕግ ስራን በመስራት ሰው በእግዚአብሔር ፊት ሊጸድቅ አልቻለም ነበር። ሁሉም ደካማ ሆኗል። ለዛ ነው ክርስቶስ ኢየሱስ የመጣው። ስለዛ በእምነት በኩል ሁሉም እንዲቀርብ ማለት ነው ወደ እርሱ። ይህ ማለት ግን ህፃናት ለምሳሌ ኃጢአትን ሰርተዋል ማለት አይደለም። ያው ለኃጢአት ምንድነው ኃጢአትን ግን በቀላሉ የሚያደርጉ ወይም ደግሞ ህጉን የማይፈጽሙ ይሆናሉ እያደጉ ሲሄዱ እንደዛ ለማለት ነው እንጂ ህፃናትም ጭምር ኃጢአት ይህም ኃጢአት አለመስራቷ ነው። ግን ኃጢአት አለመስራቷ በራሷ ቤዛ እንድትሆን ያደርጋታል ካልን አያደርጋትም ማለት አንድ ሰው ኃጢአት ስለሌለበት ለሰው ልጅ ቤዛ መሆን ይችላል ማለት አይደለም። ቤዛ ለመሆን እንግዲህ የቤዛነቱ ሰውን ለማዳን አይደለ ብሩስኪ፣ ሰውን ለማዳን ከሆነ ድንግል ማርያም ምንም አይነት እንከን ባይኖርባትም ኃጢአት ባይኖርባትም እንኳን ቤዛ ግን መሆን አትችልም። ምንድነው ኃጢአት የሌለበት ቤዛ መሆን የሚችል ቢሆን ኖሮ ቅዱስ ሚካኤልን በላከው ነበር። ቅዱስ ሚካኤል እኮ ኃጢአት የለበትም። ቅዱስ ገብርኤልም ኃጢአት የለበትም። ግን ቅዱስ ሚካኤል ስጋ ሆኖ ቢመጣ ለምሳሌ ቤዛ መሆን አይችልም። ቅዱስ ገብርኤል መጥቶ ስጋ ቢሆን ንጹህ ቢሆን ምንም ኃጢአት ባይኖርበት ቤዛ መሆን አይችልም። ለምን አትለኝም? ቤዛነት ክፍያነትም ጭምር ነው። እኛ ማለት ስለ እኛ ነው የቤዛነት ስራ የሚፈጸመው እና ሰው በእግዚአብሔር ዘንድ ኃጢአትን ሰርቷል። ተመልከት፣ እግዚአብሔር የማይወሰን አምላክ ነው። ውስን አይደለም፣ የማይወሰን ነው። በዚህ በማይወሰነው አምላክ ፊት ኃጢአት ሲደረግ የሚያስፈልገው ካሳ ምን አይነት ካሳ ነው? የማይወሰን አይነት ካሳ። ድንግል ማርያም ውስን ሰው ናት። ውስን የሆነች ሰው ምንም እንኳን ንጽሕት ብትሆን የማይወሰን ካሳን እንዴት አድርጋ ማቅረብ ትችላለች? አትችልም። የማይወሰን ካሳን ማቅረብ የማይችለው የማይወሰን ካሳን ማቅረብ የሚችለው የማይወሰን አምላክ ብቻ ነው። በደንብ አድርገህ ስማኝ። ኃጢአታችን በማይወሰን በእግዚአብሔር ፊት ነው። ለእግዚአብሔር ካሳን ማቅረብ ከፈለክ የማይወሰን ውስን ያልሆነ አይነት ካሳ ነው የሚያስፈልገው ለእግዚአብሔር። ውስን ያልሆነ ካሳን ወይም የማይወሰን ካሳን ማቅረብ የሚችለው ደግሞ ማን ነው? ራሱ የማይወሰነው አምላክ ብቻ ነው ይህን ማቅረብ የሚችለው። ስለዛ ምን አደረገ? ይህ የማይወሰነው ጌታ እርሱም የእግዚአብሔር ቃል የተባለ መድኃኒታችን ኢየሱስ ስጋ ሆኖ መጣ። ስጋ ሆኖ መጣና ይህ የማይወሰነው ጌታ ውስን የሆነ ስጋን በመያዝ የማይወሰን ስራን ሰራ። የማይወሰን መስዋዕትን በአብ ፊት አቀረበ። ስለዚህ ለሁላችን የኃጢአት ማስተሰሪያ መሆን ቻለ። ምክንያቱም እርሱ የማይወሰነው አምላክ በስጋ ተገልጦ ነውና። እመቤታችን ግን የማትወሰን አምላክ አይደለችም። እመቤታችን ውስን አንዲት ፍጡር ሴት ናት፣ ንጽሕት ናት። አዎ፣ ግን ውስን ፍጡር ብቻ ናት። ጌታችን ግን የማይወሰን ስለሆነ እርሱ መስዋዕት አድርጎ ያቀርበው ዘንድ ይህ የማይወሰነው ጌታ ስጋን የራሱ አድርጓልና ስለዚህም ይህንን ቅዱሱን ስጋውን መስዋዕት አድርጎ በማቅረብ ደሙን በማፍሰስ የማይወሰን የሆነ መስዋዕትን አቀረበ። በዚህ ውስጥ ነው ቤዛነት የሚሰራው። ተረተዋል? እሺ፣ ዋው፣ እሺ፣ ያስኬዳል። ሁለተኛው ጥያቄ ደግሞ እዚሁ አክቹሊ እኔ ባይዜ በማርያም ንጽህና ታምናለሁ፣ ግን ያው ድንግል ማርያም የወርቅ መሰላል ነሽ፣ መሰላል ነሽ፣ የወርቅ መሰላል ነሽ፣ ሰውና አምላክን ያገናኘሽ አባታችን ያዕቆብ በፍኖተ ሎዛ በፍኖተ ሎዛ አሸልቦት እንቅልፍ ተኝቶ ከጤዛ ከምድር እስከ ሰማይ የምትደርስ መሰላል ምሳሌሽን አየ ማርያም ድንግል። ድንግል ማርያም የወርቅ መሰላል ነሽ፣ መሰላል ነሽ፣ የወርቅ መሰላል ነሽ፣ ሰውና አምላክን ያገናኘሽ
ወንድም ናትናኤል የሚባልና ዲያቆን ናትናኤል እንደዚሁም ደግሞ አንደኛው ዲያቆን መኩ ዲያቆን ብላ ነበር። አዎ ይኸው መጣን አላችሁ። ኦኬ ግን ማረጋገጫ እንፈልጋለን ከቤተ ክርስቲያናችሁ ፍቃድ ማግኘታችሁ ለመወያየታችሁ ማለት ናትናኤል ዲያቆን ናትናኤልና ዲያቆን መኩ ብቻ አይደለም እኔም አለው ብሎ መዝሙርም ተጨምሯል። ላሰማችሁ ይችላሉ። እኔም አለው አስፈላጊ ከሆነ ይኸው እኔም ዲያቆን ነኝ ዲያቆን ሲላል ነበር ዲያቆን ብሎ ሲፎክር ነበር እኔም አለው ብሎ እላለሁ። ይሄንን አሁንም ለዲያቆን መዝሙር ያሬድም ቢሆን አንተም ማረጋገጫ አምጣ ከቤተ ክርስቲያን ምንም ተወያይ የሚል መወያየትህን የሚያበረታታ መወያየትህን የሚፈቅድ አምጣ። ፈርቻለሁ። አይዞህ እኔም ፈርቻለሁ፣ እሱም ፈርቷል። ሰው ሁሉ ፍሪ ነው። ፍርሃት ያንተ አእምሮ ውስጥ ያለ እውነት የሚመስል የውሸት ታሪክ ነው። የቅድስና ማረጋገጫ ሳትፈልጉም የቅድስና ሰርቲፊኬት ምናምን የስራ ልምድ ምናምን በቤተክርስቲያን ስንት ዓመት አገልግላችኋል የሚለውን የስራ ልምድ ሳትጠይቁም እንዲህ እናንተ ግን እኔ እንዴት ነው ግን እንደዚህ ሞራል ቢስ የሆናችሁት? እንዴት ነው እንደዚህ በጣም ይህንን ያህል ፈሪ የሆናችሁት? በጌታ በኢየሱስ በተለይ ደግሞ ይህ ሰው ይሄ አቶ ቀለሜ ምን ያህል ነው እንደዚህ ፈሪ ሆንኩ? አንተ በጣም እኮ የሚያሳፍር ነገር ነው። ስንት ዘመን ሙሉ በጌታ ቅዱስ ቃል ላይ ለመነጋገር ለመወያየት እንዲህ በዚህ ልክ መፍራት በጣም እኮ ነውር እኮ ነው። እኔ ገና ጩጬ እያለሁኝ እኮ እንደው በዛ ሰዓት እኮ ተወያይተን ቢሆን ለራስም ስም ትገነባ ነበር። እኔ ገና ጩጬ እያለሁኝ እንኳን አቅርቤልህ የመለስከው መልስ እኮ በጣም የሚያሳፍር የፈሪ መልስ ነው። እስከ መቼ ድረስ እንደዚህ ትፈራለህ? እስከ መቼ የእግዚአብሔርን ቃል ፈርተህ ትኖራለህ እንዴ? ደፍራ አንዴ እንኳን ተወያይ እንጂ ደፍራ አንዴ እንኳን የጌታ ኢየሱስን ትምህርት ተወያይ እንጂ። ዘመንህን ሙሉ የእግዚአብሔርን ቃል እንደፈራ ትኖራለህ። ዘመንህን ሙሉ መጽሐፍ ቅዱስን እንደፈራ ትኖራለህ። አንዴ እንኳን አትደፍርም። በቃ እንደው የመጣው ይምጣ የጠቃቀስኩትን ጠቅሳለሁ ብለህ እንኳን አንዴ እንኳን አትደፍርም። ይህ በጣም የሚያሳፍር ነገር ነው። በጌታ በኢየሱስ ቢያንስ በአንተ ርዕሶች በቃ ትክክል ይሄ ርዕስ ሊሆን አይገባም የምንል ብዙዎች ብንኖርም ነገር ግን ችግር የለውም ብለው የተወያዩ ብዙ ወንድሞች አሉ። እንደ መዝሙር ያሬድ እንደ ዘማርያም ያሉ ማለት ነው። አንተ መቼ ነው ተወያይተህ የምታውቀው? አንተ መች ነው የምትወያየው? መሰረታዊ በሆነ መጽሐፍ ቅዱሳዊ አስተምህሮ ላይ መች ነው የምትወያየው? እስከ መቼ?